ሰላም እንዴት ናችሁ? ዛሬ ቀጣዩን ፓርት 2 ዲተርሚናንት ላይ ይዤላችሁ መጥቻለሁ። ለዛሬ ደግሞ ቤዚክሊ የምናየው ፕሮፐርቲስ ኦፍ ዲተርሚናንት ነው። ባለፈው ቪዲዮ ላይ ዲተርሚናንት እንዴት እንደምንፈልግ የ1 ባይ 1 2 ባይ 2 እና 3 ባይ 3 ማትሪክስን በቀላሉ እንዴት እንደምንፈልግ አሳየቻችሁ ነበረ። እሱ ማየት የምትፈልጉ ከሆነ የባለፈውን ቪዲዮ እንድታዩት ሪከመንድ አደርጋለሁ። ሶ ፕሮፐርቲስ ኦፍ ዲተርሚናንት ላይ የመጀመሪያው ፕሮፐርቲ የምናየው ኢፍ ኤኒ ማትሪክስ ኤ ኢዝ ትሪያንጉላር ማትሪክስ ከሆነ አፐርም ይሁን ሎወር ትሪያንጉላር ማትሪክስ የኤ ዲተርሚናንቱ ፕሮዳክት ኦፍ ኢትስ ዲያጎናል ኢለመንት ነው የሚሆነው ማለት ነው። ለምሳሌ ይሄንን ማትሪክስ ብታዩት ይሄ ማትሪክስ ምን አይነት ማትሪክስ ነው? ሎወር ትሪያንጉላር ማትሪክስ ነው አይደለ? ከስር ናቸው ቁጥር ከዲያጎናሉ አባቭ ያሉት ቁጥሮች እንዳለ ዜሮ ናቸው ኢንትሪዎቹ። ስለዚህ ሎወር ትሪያንጉላር ማትሪክስ ስለሆነ ዲተርሚናንቱን ለመፈለግ በፊት እንደሰራ ነው ማይነር ኮፋክተር መፈለግ አይጠበቅብንም። ቀጥታ ዲያጎናል ኤሌመንቶቹን ማባዛት እንችላለን ማለት ነው። ሶ ምን ይሆናል? 3 ሲባዛ በ2 ሲባዛ -1 አድርገን -6 ይሆናል ማለት ነው። ሶ ትሪያንጉላር ማትሪክስ ከሆነ አንድ ማትሪክስ በቀላሉ ዲተርሚናንቱን ማግኘት እንችላለን ማለት ነው። እስኪ እናንተ የዚችኛዋን ጥያቄ የሁለቱን ማትሪክሶች ማትሪክስ ኤ እና ማትሪክስ ቢ ያሉ የሁለቱን ዲተርሚናንታቸውን ፈልጉልኝ። ስንመለስ አብረን ከኔ ጋር እንሰራዋለን። እሺ ተመልሰናል። የነዚህ ማትሪክሶች ዲተርሚናንታቸውን አይ ሆፕ ሰርታችሁታል ብዬ አስባለሁ። ቀላል ነው የሚሆነው። ቪዲዮ ከተመቻችሁ ላይክ ማድረግ እንዳትረሱ፣ ሰብስክራይብ አድርጋችሁ ቪዲዮውን እዩ፣ ለጓደኞቻችሁም ሼር አድርጉላቸው። ሶ የነዚህን ስንሰራ መጀመሪያ ማትሪክስ ኤ ዲተርሚናንቱን ስንፈልግ ይሄ ማትሪክስ ምን አይነት ማትሪክስ ነው? ዲያጎናል ማትሪክስ ነው አይደለ? ትሪያንጉላር ማትሪክስ ሆኖ ዲያጎናል ማትሪክስ ነው። ሶ የዲያጎናልም ማትሪክስ አፐሩም ሎወሩም ዜሮ ናቸው እያንዳንዳቸው ኢንትሪዎች። ስለዚህ በቀላሉ ቅድም እንዳልኳችሁ ለዲያጎናል ማትሪክስም ወርክ ያደርጋል። ስቲል ትሪያንጉላር ማትሪክስ ስለሆነ ማለት ነው። ስለዚህ ዲያጎናሎቹን ዳይሬክትሊ ማባዛት እንችላለን ማለት ነው። 4 ሲባዛ በ2 ሲባዛ በ3 አድርገን 24 ይመጣል ማለት ነው። ማትሪክስ ቢ ጋር ስንመጣ ደግሞ ስቲል ትሪያንጉላርም ዲያጎናልም ሆኖ ፕላስ ደግሞ አይደንቲቲ ማትሪክስ ነው። ሶ ለአይደንቲቲ ማትሪክስ ስቲል ተመሳሳይ ዲያጎናሎቹን ማባዛት ነው። ሁሉም አንድ ስለሆኑ 1 ሲባዛ በ1 ሲባዛ በ1 አንድ ይሆናል ማለት ነው ዲተርሚናንቱ። ሶ ዲተርሚናንት ኦፍ ቢ አንድ ይሆናል ማለት ነው። ሶ የመጀመሪያው ፕሮፐርቲ ይሄኛው ነው። ሁለተኛው ፕሮፐርቲ ደግሞ በኦፕሬሽን ሮ ኦፕሬሽን ላይ የምንጠቀማቸው ብዙ አይነት እንትኖች አሉ። ለምሳሌ ኢንተርቼንጂንግ ቱ ሮስ ኦፍ ኤ ማትሪክስ ቼንጅስ ደ ሳይን ኦፍ ዲተርሚናንት። ሶ ኢንተርቼንጅ የምናደርግበት የሆነ ስቴፕ ካለ ማትሪክስ ላይ ስንሰራ ሌት ለምሳሌ ማትሪክስ ኤን ሮ1 እና ሮ2ን ኢንተርቼንጅ ብናደርግ የአዲሱ ማትሪክስ ኢንተርቼንጅ ያደረግነው ማትሪክስ ከመጀመሪያው ማትሪክስ ዲተርሚናንቱ ማይነስ ሳይን ይሆናል ወይም ደግሞ ሳይኑ ይቀየራል ማለት ነው። በምሳሌ ብናየው ሌት ማትሪክስ ኤ ቅድም የሰራነው ማትሪክስ ቢሆን የዚህ ማትሪክስ ዲተርሚናንቱ ኦልሬዲ ቅድም ሰርተነዋል -6 ነው። ሶ ለምሳሌ ሮ1 እና ሮ2ን ኢንተርቼንጅ ብናደርገው which is ኢንተርቼንጅ ሲሆን እንደዚህ ይመጣል። ሮ1 ላይ የነበረው ሮ2 ላይ ይሆናል፣ ሮ2 ላይ የነበሩት ኢንትሪዎች ሮ1 ላይ ይሆናሉ። ስለዚህ ሁለቱ ኢንተርቼንጅ ሲሆን የአዲሱ ማትሪክሳችን ሌት ማትሪክስ ቢ በለውና የዚህ ማትሪክስ ዲተርሚናንቱ ምን ይሆናል? የኤ -6 ስለነበረ ኦፖዚት ሳይን ማለት +6 ይሆናል ማለት ነው የአዲሱ ማትሪክሳችን ዲተርሚናንት። ሶ በዚህ መልኩ በቀላሉ መስራት እንችላለን ማለት ነው። ሌላው ሶስተኛው ፕሮፐርቲ ምንድነው? አሁንም ሮ ኦፕሬሽን ላይ አንድን ሮ በሆነ ስካለር ቁጥር በሆነ ኮንስታንት ነምበር ልናባዛው እንችላለን አይደል? ሶ ለምሳሌ ሮ1ን ሰም ኮንስታንት ነምበር ኬ በሮ1ን ብናባዛው የተባዛው ማትሪክስ ዲተርሚናንቱን ፈልጉ ከተባለም በዛ ኮንስታንት ነምበር የመጀመሪያውን ዲተርሚናንት ማባዛት ይሆናል ማለት ነው። ሌት የተመሳሳይ ኤግዛምፕል እንውሰድና የዚህን ማትሪክስ ለምሳሌ ሮ3ን በ2 ብናባዛው ሮ3 በ2 ሲባዛ ሮ1 እና 2 ስቲል ባሉበት ይሆንና ሮ3 ግን 0 16 እና -2 ይሆናል በ2 ሲባዙ። ስለዚህ የዚህ ማትሪክስ ቢ በለውና ሶ የዚህ ማትሪክስ ዲተርሚናንቱ ምን ይሆናል? የማትሪክስ ኤ ዲተርሚናንት -6 ነበር። ስለዚህ ሮ3ን በ2 ስላባዛ ነው ዲተርሚናንቱንም በ2 እናባዛለን ማለት ነው። ሶ 2 ታይምስ -6 ይሆንና -6 ታይምስ 2 -12 ይመጣል ማለት ነው። ሌላው አራተኛው ፕሮፐርቲ ደግሞ ሮ ኦፕሬሽን ላይ ሌላው ስቴፕ ምንድነው የምናደርገው? አንድን ማትሪክስ በሆነ ስካለር ቁጥር አባዝተን ከአንድ ማትሪክስ ጋር ወይ እንደምራለን ወይ እንቀንሳለን። ሶ እንደሱ ስናደርግ ደግሞ ሌት ለምሳሌ ማትሪክስ ኤ ላይ ሮ1ን
ሮ 1 ፕላስ ኬ ታይምስ ሮ 2 ብናደርግ እንደዚህ አይነት ብናደርግ ግን ዲተርሚናንቱ ምንም አይቀየርም ማለት ነው። አንድ ሮውን ፒክ አድርገን ከዛ ሮ ላይ መደመር ወይ መቀነስ አንዱን ሮ በሆነ ስካለር ቁጥር አባስተን ማለት ነው። እንደዚህ ብናደርግ ማትሪክሱ ላይ ዲተርሚናንቱ ላይ ምንም ለውጥ አያመጣም ማለት ነው። አምስተኛ ፕሮፐርቲ ደግሞ የምናየው ሌት የሆነ ስኩዌር ማትሪክስ ቢኖረን ኦርደሩ ኤን የሆነ ያንን ማትሪክስ ሆል ማትሪክሱን በሰም ኮንስታንት ነበር ስካለር ነበር ኬ በሚባል ብናባዛው ሆል ነው። አንዱን ሮ ብቻ ሳይሆን ቅድም ሶስተኛ ላይ ያየነው ፕሮፐርቲ አንዱን ሮ ነው የምናባዛው። ይሄኛው ግን ሆል ማትሪክሱን በሆነ ኮንስታንት ቁጥር ብናባዛው which is ሁሉንም ኢንትሪዎች ማለት ነው በሆነ ኮንስታንት ቁጥር ካባዛ ነው ምን ይሆናል? አዲሱ ማትሪክሳችን ዲተርሚናንት k the power of n times ዲተርሚናንት of a ይሆናል ማለት ነው። ያ ማለት n ማለት ኦርደሩ ነው። ለምሳሌ 3x3 ማትሪክስ ከሆነ n ምንድናት 3 ናት ማለት ነው። ስለዚህ በሆነ ኮንስታንት ቁጥር ካባዛ ነው ዲተርሚናንቱ ላይ k the power of n ለምሳሌ ማትሪክሳችንን ያባዛ ነው ለምሳሌ በ3 ከሆነ የቀድሞውን ማትሪክስን a ብንወስድ ለምሳሌ 3 times a ዲተርሚናንቱን ፈልጉ ከተባለ ምን እናደርጋለን? በ3 ካባዛ ነው 3 the power of 3 እናደርጋለን። k 3 ናት ኦርደሩም ደግሞ 3x3 ማትሪክስ ስለሆነ 3 እናደርገውና ታይምስ -6 አድርገን የዚህ መልሱን እንሰራለን ማለት ነው። ሌላው ስድስተኛ ፕሮፐርቲ ምንድነው? ትራንስፖዝ የሆነውስ ለምሳሌ አንድ ማትሪክስ ቢሰጠንና የዚህ ማትሪክስ ትራንስፖዙን ዲተርሚናንት ፈልጉ ከተባለን ከትራንስፖዙ ጋር ዲተርሚናንቱ ምንም ለውጥ የለውም ማለት ነው። ትራንስፖዝ ምን ማለት እንደሆነ ከዚህ በፊት ዲተርሚናንት ስለ ማትሪክሶች በሰራሁት ቪዲዮ ላይ እዛ ላይ ዲስከስ አድርገናል። ያንን እዩት። ስለዚህ የትራንስፖዙ እና የኖርማል ማትሪክሱ ተመሳሳይ ነው። ትራንስፖዝ ማለት ሮ እና ኮለመንን ኢንተርቼንጅ ማድረግ አይደል? ሮ የነበረውን ኮለመን የነበረው ሮ ማድረግ ነው። ስለዚህ የአንድ ማትሪክስ ትራንስፖዙ እና ኖርማል ማትሪክሱ ዲተርሚናንታቸው እኩል ነው ማለት ነው። ስድስተኛ ፕሮፐርቲ። ሰባተኛ ፕሮፐርቲ ላይ ደግሞ ዲተርሚናንት ዲስትሪቢዩሽን ፕሮፐርቲ ያለው ዲስትሪቢዩት መሆን ይችላል። ለምሳሌ ማትሪክስ ሁለት ማትሪክሶች ኤ እና ቢ ቢኖሩን ማትሪክስ ኤ ታይምስ ማትሪክስ ቢ የፕሮዳክታቸውን ዲተርሚናንት ፈልጎ ከተባለን የማትሪክስ ኤ እና የማትሪክስ ቢን ለየብቻ የተሰጠንን ማባዛት ዳይሬክትሊ እንችላለን ማለት ነው። ዲስትሪቢዩት መሆን ይችላል። ሶስትም ቢሆኑ ችግር የለውም። ኤ ቢ ሲ የሚባሉ ሶስት ማትሪክሶች ቢኖሩን የፕሮዳክታቸውን የሶስቱን ዲተርሚናንት ፈልጉ ከተባለን የየብቻቸውን ዲተርሚናንት ዳይሬክትሊ ማባዛት እንችላለን ማለት ነው። እስኪ ይሄንን ጥያቄ ስሩልኝ። ለምሳሌ ማትሪክስ ኤ ዲተርሚናንቱ 3 ከሆነ ኦርደሩ 3 ነው። ፋይንድ ዲተርሚናንት ኦፍ ኤ ኪዩብ ቢባል እንዴት ትሰሩታላችሁ? እስኪ ቪዲዮን ፖዝ አድርጉና ለመስራት ሞክሩ። ስንመለስ ከኔ ጋር አብረን እንሰራዋለን። እሺ ተመልሰናል። የዚህን ጥያቄ ስንሰራ እንዴት ነው የምንሰራው? አሁን በነገርኳችሁ ፕሮፐርቲ መሰረት ኤ ኪዩብ ምን ማለት ነው? ኤ ታይምስ ኤ ማለት ነው። 3 ጊዜ ኤን ማባዛት ማለት ነው። ስለዚህ ኤን 3 ጊዜ ማባዛት ከሆነ ዲስትሪቢዩሽን ፕሮፐርቲ ይሰራል ማለት ነው። which is the whole የኤ ፕሮዳክት ዲተርሚናንት ማለት የእያንዳንዱ ኤን 3 ጊዜ ማባዛት ማለት ነው። ዲተርሚናንት ኦፍ ኤ 3 ከሆነ 3ን 3 ጊዜ ማባዛት ይሆናል። 3 ኪዩብ ይሆንና 27 ይሆናል ማለት ነው። በቀላሉ እንደዚህ መስራት እንችላለን ማለት ነው። ሌላው ምንድነው የመጨረሻው ፕሮፐርቲ የምናየው ለዛሬ ዲተርሚናንት ኦፍ ኤ ኢንቨርስ ወይም ደግሞ የአንድን ማትሪክስ ኢንቨርሱን ዲተርሚናንቱን ፈልጉ ከተባልን ምን እናደርጋለን? 1/() ዲተርሚናንት ኦፍ ኤ ማድረግ እንችላለን ማለት ነው። የማትሪክሱን ሪስፕሮካል መውሰድ ማለት ነው። ለምሳሌ ማትሪክስ ኤ ዲተርሚናንቱ 3 ከሆነ የኢንቨርሱ ዲተርሚናንት ምን ይሆናል? 1/3 ይሆናል ማለት ነው። በቀላሉ ለእናንተ ኤክሰርሳይዝ የምሰጣችሁ መጨረሻ ላይ ማትሪክስ ኤ ሌት ዲተርሚናንቱ 4 ቢሆን የማትሪክስ ቢ ደግሞ ዲተርሚናንት -2 ቢሆን ፋይንድ ዲተርሚናንት ኦፍ ኤ the power of 4 times b inverse የዚህን ዲተርሚናንት ፈልጋችሁ መልሱን ኮመንት ላይ ጻፉልኝ። ኔክስት ላይ ደግሞ አድጆይንትን ክራመርስ ሩል አፕሊኬሽንን አይተን ይሄን ቻፕተር ሳመራይዝ እናደርጋለን ማለት ነው። እስካሁን የሰራናቸው ነገሮች ላይ ዲስከስ ያደረግናቸው ፖይንቶች ላይ ያልገባችሁ ነገር ካለ ኦር ደግሞ የሚከብዳችሁ ጥያቄ ካለ ኮመንት ላይ ጻፉልኝ፣ አብረን እንሰራቸዋለን ማለት ነው። ቪዲዮ ከተመቻችሁ ላይክ አድርጉ፣ ለጓደኞቻችሁ ሼር አድርጉላቸው። የሚለቀው ቪዲዮም ኔክስት ላይ የሚለቀው ቪዲዮ ኖቲፊኬሽን እንዲገባላችሁ ሰብስክራይብ ማድረግ አትርሱ። መልካም ጊዜ።